የተረት አባት ስንል ያው አባባ ተስፋዬ ነው የምናስበው እና አሁን አንቺ የተረት እናት ሳትሆኚ አትቀሪ በዚህ ሰዓት ይቀራል ጦጣ ብዙ ጊዜ ካራክተር ላይ እንደ ብልጥ እንደ ተንኮለኛ ሆኖ የመጠቀም ነገር አለና አንዳንዴ እንዴ ብልጠት ነው እንደሚያስተምሩን እላለሁ መልሺ ሳየው አሁን አንቺ ያመጣሽና ጦጣዎቹን ብልጣብልጦቹን ደግሞ እዚህ ጋር የማሳጫጭ አጫጭ አረክሻቸው አዎ ከፍተኛ ማዕረግ ነው የጨረሹ ዲግሪሽን ከዛ በኋላ ደግሞ የማስተርስሽንም ሁለት ማስተርስ ነው የተማርሽው የቤተክርስቲያን ትምህርትም እንደዛው ስትማሪ ነበር 4 አመት 4 አመት ማስተርሱንም በከፍተኛ ውጤት ነው የጨረሽው ፈርስት ዳን አለሽ በካራቴ በቃ የሆነ ሰሞን አረማመድ ይብሉ ተቀይሮ ነበር ማንም አይነካኝ ከዛ ግን 9 10 11 እያልኩ 12ኛ ክፍል ላይ ነው ያስኩት ግን ተጠቅመሽው ታውቂያለሽ ተጣልቺ ማቆስ 8ኛ ክፍል ነው ለመጨረሻ ጊዜ እውነት ለምን የጀመርሽ ሰሞን ማለት ነው አዎ የጀመርኩ ሰሞን ከዛ ተጠቅመሽው ታዲያ አይ ዝም ብዬ አንድ ፓንች ብቻ ነው ሰውን ትንሽ ካወራው ታቋሉ አልሽ አዎ በጣም ሙሉ በሙሉ ባይሆን ግን ምንድነው ለምሳሌ ቁም ነገር አለው ወይስ ምንድነው እይታው የህይወት ጎሉ ምንድነው የተወሰኑ ጥያቄዎችን ጠይቀህ ታውቃለህ እስቲ ጠይቅ እና አውቂ በህይወት ምንድነው አቺቭ ማድረግ የምትፈልገው እስካሁን ያላደረከው ነገር ግን ብታደርገው ለህይወት ትልቅ ቦታ ያለው ነገር ምንድነው ምን ሲያቀብጠኝ ነው ጠይቂኛልኩሽ ለውጥ የሚያመጣ ፕሮግራም መስራት ፈልጋለሁ በቃ ታንጀብል የሆነ ለውጥ የሚያመጣ አሁን ባለኝ ሙያ በደንብ ተጽዕኖ ፈጥሮ እና ፖዚቲቭ ለውጥ የሚያመጣ በሀገሬ ላይ ማለት ነው እና በሀገሬ ህዝብ ላይ አሁን ለምሳሌ ሰው ስራ ላይ ሶሲዮሎጂ ኦፍ ወርክ የሚባል ትምህርት አለ እሺ እና ስለ ስራ ነው የሚያወራው ሰዎች ስራ ላይ ያላቸው ሳቲስፋክሽን ጆብ ሳቲስፋክሽን ስራ ላይ ምን ያህል ደስተኛ ናቸው አንዳንዱ ለደሞዝ የሚሰራል አንዳንዱ ደግሞ ከምሩን ለዛ ነገር ተሰጥቶ የሚኖራል ስለዚህ እኔ ተሰጥቶ ከሚኖሩ ጋር በዛ ይቻላል በጣም ታውቂያለሽ በእውነት ነው የምነግርሽ አንቺ ትልቅ ሰው ነሽ በጣም ትልቅ ሰው ነሽ